ለቤዛ ቀን የታተማችሁበትን ቅዱስ የእግዚአብሔር መንፈስ አታሳዝኑ። ኤፌሶን ምዕራፍ 4 ቁጥር 30። እግዚአብሔር በክብሩ ፈጥሮናል። እግዚአብሔር በመልኩና በአምሳሉ ፈጥሮናል። እኛ የሚያስደስቱንና የሚያሳዝኑ ነገሮች እንዳሉ ሁሉ እግዚአብሔርም የሚያስደስቱትና የሚያሳዝኑት ነገሮች አሉ። ለምሳሌ በሕይወታችን በእግዚአብሔር ስንታመን እግዚአብሔር እንደሚያስደስተው ሁሉ በተቃራኒው እግዚአብሔርን የሚያሳዝኑ ሁኔታዎች አሉ። ለዚህም ነው የእግዚአብሔር ቃል መንፈስ ቅዱስን አታሳዝኑ በማለት የሚያስጠነቅቀን። ለመሆኑ መንፈስ ቅዱስን ማሳዘን ማለት ምን ማለት ነው? በሕይወታችን ኃጢአት ሲኖር መንፈስ ቅዱስ ያዝናል። ኃጢአት ከእግዚአብሔር አብ ጋር ያለንን ግንኙነት ያቋርጧል። ከእግዚአብሔር አብ ጋር ያለን ግንኙነት ሲበላሽ ከመንፈስ ቅዱስ ጋር ያለን ግንኙነትም ይነካል። የመንፈስ ቅዱስ ሙላትና ኃይል ይታቀባል። ይህ ማለት መንፈስ ቅዱስ በሕይወታችን መኖሩን ያቋርጣል ማለት አይደለም። ሆኖም ግን ሙላቱንና ሕይወታችንን የመቆጣጠሩ ጉዳይ ይነካል። መንፈስ ቅዱስን በማሳዘን ሕይወት ካለን የእግዚአብሔር መንፈስ ወደ ሀየልን የክብር ደረጃ ሊወስደን ሲመጣ ሥራውን በሕይወታችን ልናጠፋው፣ በሕይወታችን እንዳይሠራ ልናግደው እንችላለን። ኃጢአት ከሌሎች ጋር ባለን ግንኙነት ይረጋገጣል። ወደ ቁጣ፣ ትክክል ወዳልሆነ ንግግሮች ብሎም ወደ ተበላሸ ግንኙነቶች የሚመራ ትዕቢት በሕይወታችን ካለ መንፈስ ቅዱስን አሳዝነናል ማለት ነው። ይህ አካሄድ በድል ሊሰበር የሚችለው ራሳችንን ትሑት በማድረግ ንስሐ ስንገባ ብቻ ነው። ነገር ግን ንስሐ ባለመግባት በትዕቢት ስንቀጥል መንፈስ ቅዱስ የማሳዘናችን ምልክቶች በሕይወታችን እናያለን። አንደኛውና የመጀመሪያው ምልክት የመዳን ደስታችን ሲጠፋ ነው። እግዚአብሔር መንፈስ ከእኛ ጋር በኃይል የሚሠራ ከሆነ በምንም ነገር ውስጥ ብናልፍ ልባችንን ያጽናነዋል። የምናልፍበትን አስቸጋሪ ነገሮች በተስፋ እንታገሳለን። ነገር ግን የመዳን ደስታችን ከጠፋ የክርስትና ጣዕም እየጠፋብን ይሄዳል። ዳዊት በእንደዚህ አይነት ስሜት ውስጥ ሲያልፍ እንዲህ ብሎ ጸለየ። አቤቱ የቀናውን መንፈስ በውስጤ አድስ፣ ከፊት አትጣለኝ፣ ቅዱሱ መንፈስህን ከኔ አትውሰድብኝ፣ የማዳንን ደስታ ስጠኝ ይላል መዝሙር 51 ከ10 እስከ 12። በሁለተኛ ደረጃ በሕይወታችን የሚታየው ምልክት የጸሎት ፍላጎት መጥፋት ነው። ጸሎት ከእግዚአብሔር ጋር ኅብረት የምናደርግበት አስደሳች ነገር ሳይሆን ተራራ መግፋት ሲሆን የእግዚአብሔር መንፈስ እንዳሳዘንን ራሳችንን ማየት ይገባናል። እግዚአብሔር መንፈስ እንዳያዝንብን የምንጠነቀቅ ከሆነና የእግዚአብሔር መንፈስ የሚያዝንበትን ነገር ከተውን ጸሎታችን የጣፈጠ ይሆናል። ከአባታችን ከእግዚአብሔር ጋር ተነጋግረን አንጠግብም። ነገር ግን በኃጢአታችን ንስሐ ሳንገባ የእግዚአብሔር መንፈስ የሚያዝንበትን ነገር በተደጋጋሚ ማድረግ ከቀጠልን በጸሎት ያለውን ደስታ እናጠዋለን። ዮሐንስ ወንጌል ምዕራፍ 16 ከ23 እስከ 24 ሲናገር በዚያም ቀን ከኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑት ሁሉ ይሰጣችኋል። እስካሁንም በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ ይላል። ሦስተኛው መንፈስ ቅዱስ ሲያዝን የምናየው ምልክት ነገሮች በእምነት ሳይሆን በሙከራ ስናደርግ ነው። እግዚአብሔር መንፈስ በቀጣይነት እያሳዘነን እንደሆነ የምናውቅበት ምልክት ከእምነት ዓለም ቀስ በቀስ መለየት ነው። በፊት እግዚአብሔርን ለእያንዳንዱ ነገር ስናመን የነበረው፣ አሁን ግን እምነታችንን በቴክኒክና በሰው ጥበብ እንተኳለን። ለእግዚአብሔር ነገር እያደግን ስንሄድ በእግዚአብሔር መታመን ያለው አስፈላጊነት መጨመር ሲገባው ቀስ በቀስ እየቀነሰ ይሄዳል። የእግዚአብሔር መንፈስ አብሮነት ስናጣው እምነት ከሚያመጣው ከእግዚአብሔር ቃል ከባቢ እንለያለን። የእምነት ማጣታችን እንዲተካልን ከኑሮ ፍርሃት የመነጨ የሰው ጥበብ ቃል እንተካበታለን። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ሲናገር የእግዚአብሔር ቃል ቀላቅለው እንደሚሻቃቅጡት እንደ ብዙዎች አይደለንም፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን ይላል። ቃሉን ስንጥል እምነታችን አብሮ ይጠፋል። በፋንታው በራሳችን ጥበብ እንመራለን። አራተኛው ምልክት በሰው ጥበብ መኖር ስንጀምር ነው። ሁሉንም ነገር በእግዚአብሔር ምሪት ሳይሆን በስሌትና በራሳችን ጥበብ ስናደርገው የእግዚአብሔር መንፈስ በማሳዘን እየኖርን ነው። ከመንፈስ ቅዱስ አመራር እንወጣና በፋንታው የራሳችንን ዕቅድ መተካት እንጀምራለን። እግዚአብሔር ለእኛ እንደማያስብልን በማመን ለራሳችን በማሰብና ለግል ጥቅማችን በመስራት ሥራ ላይ እንጠመዳለን። ለእግዚአብሔር ያለን ቅንነትና ንጽሕና ይበላሻል። አምስተኛው ለሰዎች ያለን ፍቅር ይቀዘቅዛል። የእግዚአብሔርን መንፈስ በቀጣይነት የሚያሳዝን ሰው የእግዚአብሔርን ፍቅር ስለማይሰማው በፍቅሩ መኖር አይችልም። በእግዚአብሔር እንደተወደድን በደንብ ካልተረዳን የመውደድን ፍላጎት ራሳችንን በመውደድ እንተካዋለን። በእግዚአብሔር ፍቅር ያረፈ ሰው ሰዎችን በመውደድና በማገልገል ፍቅሩን ይገልጻል።
በእግዚአብሔር ፍቅር እርግጠኛ ያልሆነ ሰው ግን በሰዎች ለመወደድና ለመገልገል ይሮጣል። መንፈስ ቅዱስ ከኛ ጋር ከሆነ ሰዎችን እንወዳለን። በተቃራኒው ግን መንፈስ ቅዱስ ከኛ ጋር ካልሆነ ፍቅር በውስጣችን ይቀዘቅዛል። ስድስተኛው መንፈስ ቅዱስን የማሳዘን ምልክቱ በጥፋታችን ከመጸጸት ይልቅ ጥፋታችንን ለመደበቅ ስንሞክር ነው። በቅንነት ተሳስቻለሁ ብለን ራሳችንን ከማዋረድ ይልቅ ለጥፋታችን መሸፈኛ ሌላ ጥፋት ውስጥ ስንገባ፣ ለውሸታችን መሸፈኛ ሌላ ውሸት ውስጥ ስንገባ እግዚአብሔርን መንፈስ እንዳሳዘንን ምልክት ነው። ምሳሌ ምዕራፍ 28 ቁጥር 13 ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። ጳውሎስ ለኤፌሶን አማኞች መንፈስ ቅዱስን ባለማሳዘን እንዴት መኖር እንዳለባቸው ሲናገር፣ ስለዚህ ውሸትን አስወግዳችሁ እርስ በርስ ብልቶች ሆነናልና እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ ይላል። ኤፌሶን ምዕራፍ 4 ቁጥር 25። ሰባተኛው መንፈስ ቅዱስ እንዳዘነብን የሚያሳየው ምልክት ለውጫዊ እንጂ ለውስጣዊ ንጽሕና መጠንቀቅ ስናቆም ነው። የእግዚአብሔር መንፈስ ካዘነና በምናደርገው ነገር የእግዚአብሔር መንፈስ እሽታውን እንዳልሰጠን ስንረዳ በሰው ፊት ለመከበር እንጂ በእግዚአብሔር ፊት ያለውን ክብር አንፈልግም። ጌታ ኢየሱስ በእንደዚህ ሕይወት ለነበሩ ፈሪሳውያን እንዲህ አላቸው፣ እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? አላቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 44። ለውስጣችን ንጽሕና መጠንቀቅ አቁመን ለውጫዊ ገጽታችን ብቻ የምንጨነቅ ከሆነ ሳናውቀው ወደ ግብዝነት ሕይወት እየመራን ነው። እነዚህ 7 ምልክቶች በሕይወታችን ካየን መንፈሳዊ ሕይወታችን ላይ ቀይ መብራት በርቷልና ቶሎ ብለን እርምጃ መውሰድ ይኖርብናል። ታዲያ መንፈስ ቅዱስን ስናሳዝን ምን እናድርግ? የመጀመሪያው ንስሐ መግባት ነው። ዋነኛውና ትክክለኛው መፍትሄ ነው። አንደኛ ዮሐንስ ምዕራፍ 1 ከ7 እስከ 9 እንዲህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም ከእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻንና የታመነና ጻድቅ ነው ይላል። ሌላኛው ማድረግ ያለብን መንፈስ ቅዱስ ሕይወታችን እንዲቆጣጠር መፍቀድ ነው። መንፈስ ቅዱስን ስናሳዝን የመንፈስ ቅዱስ ሙላት ከሕይወታችን ይቋረጣል። ይህ ደግሞ የሚሆነው የራሳችንን ሕይወት ኃጢአት በሞላበት መንገድ ልንቆጣጠር በምንሞክርበት ጊዜ ነው። የራሳችንን ሕይወት ልንቆጣጠር በምንወስንበት ወቅት መንፈስ ቅዱስ እኛን መቆጣጠሩን ያቆማል። ነገር ግን ንስሐ በምንገባበትና እግዚአብሔር ሕይወታችንን በሙላት እንዲቆጣጠር በምንጠይቅበት ጊዜ መንፈስ ቅዱስ እንደገና ይሞላናል።